ራምቤ ሬዲዮ 98.7 የሰኔ 4 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። የአውሮፓ ህብረት ኮሚሽን በኢትዮጵያ የቡና ልማት መረጃ ላይ አስተዳደራዊ በደል መፈጸሙ ስለመገለጹ፣ በመዲናዋ እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር ስለመገለጹ፣ በሚሊዮኖች የሚቆጠሩ አዋቂ ኢትዮጵያውያን አሁንም ድረስ የባንክ ሂሳብ እንደሌላቸው ስለመነገሩ፣ የሳይበር ጥቃት ስጋቶችን ለህዝብ ይፋ እንዲደረግ የሚያስገድድ አዋጅ ስለመስደቁ ከሀገር ቤት፣ ዚምባብዌ ያደረገችው መዋጮ ለአፍሪካ የጤና ሉዓላዊነት ትልቅ እርምጃ መሆኑ ስለመገለጹ ከአፍሪካ፣ አሜሪካ እንዳይገባ የተከለከለው ሶማሊያዊው የዓለም ዋንጫ ዳኛ ሞቃዲሾ ሲደርስ ደማቅ አቀባበል እንደተደረገለት ስለመገለጹ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም እንሳይ አበበ አስደምጣቸዋለሁ። የአውሮፓ ህብረት ኮሚሽን በኢትዮጵያ የቡና ልማት መረጃ ላይ አስተዳደራዊ በደል መፈጸሙን ገለጸ። የአውሮፓ ህብረት እንባ ጠባቂ ተቋም የአውሮፓ ኮሚሽን በኢትዮጵያ ከሚከናወኑ የቡና ልማት ፕሮጀክቶች ጋር የተያያዙ ሰነዶችን ለህዝብ ግልጽ ባለማድረጉ የአስተዳደር በደል ፈጽሟል ሲል ውሳኔ አሳልፏል። ይህ ውሳኔ የተሰጠው የህብረቱ ተቋማት ግልጽነትና ተጠያቂነት እንዲሰፍን የሚያስገድደውን መመሪያ መሰረት በማድረግ በቀረበ አቤቱታ ላይ ነው ተብሏል። ኮሚሽኑ የሰነድ ፍለጋ ጥያቄ ቀርቦለት በህጋዊ የጊዜ ገደብ ውስጥ ምላሽ ባለ መስጠቱ ጉዳዩ ወደ አውሮፓ እንባ ጠባቂ ተቋም ሊያመራ ችሏል። በዚህም የህብረቱ እንባ ጠባቂ ተቋም ጉዳዩን ከመረመረ በኋላ ኮሚሽኑ የአስተዳደር በደል ፈጽሟል ሲል ወስኗል። በመሆኑም ኮሚሽኑ የተጠየቁትን ሰነዶች በአስቸኳይ መርምሮ ለአቤቱታ አቅራቢው ምላሽ እንዲሰጥ እንባ ጠባቂ ተቋሙ ትዕዛዝ አስተላልፏል። በመዲናዋ እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር ተገለጸ። በመጪው ክረምት የተሻለ የኃይል አቅርቦት እንዲኖር ለማስቻል እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በአገልግሎቱ የኤሌክትሪክ መሰረተ ልማት ስራ አስፈጻሚ ዶክተር ገበየው ሊካሳ በመጪው ክረምት ሊከሰት የሚችለውን የኃይል መቆራረጥ ችግር አስቀድሞ ለመከላከል ሰፋፊ ፕሮጀክቶችን እያከናወነ በመሆኑ በእቅድ የሚቋረጥ የኃይል ማስተካከያ እንደሚኖር መናገራቸው ተሰምቷል። በአዲስ አበባ ከተማ አራተኛው ምዕራፍ የመልሶ ግንባታ ፕሮጀክትን በተያዘለት ጊዜ ለማጠናቀቅ ሲባል ከመጋቢት ወር ጀምሮ የኃይል መቆራረጥ መኖሩን የገለጹት ዶክተር ገበየው ይህም አስተማማኝና ጥራት ያለው የኃይል አቅርቦትን ተደራሽ ለማድረግ ነው ብለዋል። አብዛኛው የዲስትሪቢዩሽን መስመር ረጅም ጊዜ ያገለገለ በመሆኑ ለመልሶ ግንባታው ትልቅ የፋይናንስ አቅምና ጊዜ የሚፈልግ በመሆኑ በእቅድ የሚቋረጥ የኃይል ድግግሞሽ መብዛቱን አገልግሎቱ ተናግሯል። በመጪው የክረምት ወቅት የተሻለ የኃይል አቅርቦት እንዲኖር ለማድረግ እስከ ሰኔ 30 ቀን 2018 ዓ.ም ድረስ በእቅድ የሚቋረጡ የፕሮጀክት ስራዎችን ለማጠናቀቅ እየተሰራ መሆኑን ጨምሮ አስታውቋል። የሳይበር ጥቃት ስጋቶችን ለህዝብ ይፋ እንዲደረግ የሚያስገድድ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የሳይበር ደህንነት አዋጅን መርምሮ በሙሉ ድምጽ አጽድቋል። አዋጁ የኢንፎርሜሽን መረብ ደህንነት አስተዳደር ወቅታዊ የደህንነት ሁኔታዎችንና የሳይበር ጥቃት ስጋቶችን ለህዝብ ይፋ እንዲያደርግ የሚያስገድድ ነው ተብሏል። የአዋጁ ድንጋጌዎች የተካተቱት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርትና የውሳኔ ሀሳብ መሰረት መሆኑ ተመላክቷል። የቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገ እንደገለጹት አዋጁ ስልጠና ለምርምርና ለቴክኖሎጂ አቅም ግንባታ የሚውል ራሱን የቻለ የሳይበር ደህንነት ፈንድ እንዲቋቋም ይደነግጋል። በተጨማሪም በአዋጁ አፈጻጸምና በቅጣት አወሳሰድ ላይ በመንግስትና በግል ተቋማት መካከል የነበረው ልዩነት ተሰርዞ ህጉ በሁለቱም ላይ እኩል ተፈጻሚነት ይኖረዋል ተብሏል። በመሆኑም ምክር ቤቱ ቁልፍ መሰረተ ልማቶች ለሀገር ሰላምና ሉዓላዊነት ያላቸውን ከፍተኛ ሚና ከግምት ውስጥ በማስገባት ልዩ ጥበቃ እንዲደረግላቸው አዋጁን ማጽደቁ ተገልጿል። በሚሊዮኖች የሚቆጠሩ አዋቂ ኢትዮጵያውያን አሁንም ድረስ የባንክ ሂሳብ እንደሌላቸው ተነገረ። ከመላው የኢትዮጵያ ህዝብ መካከል የባንክ ሂሳብ ያለው 49% ብቻ መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ገለጹ። ፕሬዝዳንቱ ዓለም አቀፉን የፋይናንስ ኢንዴክስ መረጃ ዋቢ በማድረግ እንደተናገሩት የባንክ ሂሳብ ሊኖራቸው ከሚገቡ አዋቂ ዜጎች መካከል አብዛኛው ኢትዮጵያዊ አሁንም የባንክ አገልግሎት ተጠቃሚ አይደለም። ይህ ክፍተት በዋናነት የሚታየው በገጠር አካባቢዎች መሆኑን የጠቀሱት ፕሬዝዳንቱ ለአገልግሎቱ አለመስፋፋት ማህበራዊና ሃይማኖታዊ
ምክንያቶች ጭምርም ተጽዕኖ ማሳደራቸውን አልሸሸጉም። በአንዳንድ አካባቢዎች የእምነት አባቶች ጭምር ሰዎች ወደ ባንክ እንዳይሄዱ የሚያደርጉበት ሁኔታ መኖሩን ጠቁመዋል። ይህም በሀገሪቱ የቁጠባ ባህል ላይ አሉታዊ ተጽዕኖ እያሳደረ ይገኛል። በይበልጥ ደግሞ የባንክ ሂሳብ የሌላቸው ዜጎች ቁጥር ሲፈተሽ ሴቶች ከፍተኛውን ድርሻ እንደሚይዙ ተመላክተዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ይህንን የገለጹት አካታች የባንክ አገልግሎት ለሁሉም በሚል መሪ ቃል አዲስ ከወለድ ነጻ የባንክ አገልግሎት የንቅናቄ መድረክ ባስጀመሩበት ዕለት ነው። ይህ አዲሱ ንቅናቄ በተለይ የባንክ አገልግሎት ተደራሽ ባልሆነባቸውና አብዛኛው የእስልምና እምነት ተከታዮች በሚኖሩባቸው አካባቢዎች ላይ ትኩረቱን እንደሚያደርግ ታውቋል። ዚምባብዌ ያደረገችው መዋጮ ለአፍሪካ የጤና ሉዓላዊነት ትልቅ እርምጃ መሆኑ ተገለጸ። ዚምባብዌ ለአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ያደረገችው መዋጮ ለአፍሪካ የጤና ሉዓላዊነት ትልቅ እርምጃ መሆኑን በዚምባብዌ ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ላዛረስ ሳውቲ ገልጸዋል። የፕሬዝዳንት ኤመርሰን ምናንጋግዋ የ1 ሚሊዮን ዶላር ልገሳ ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለውን መርህ ለማስቀጠል የተደረገ እርምጃ መሆኑን ተንታኙ ተናግረዋል። ሀገሪቱ ከኢቦላ ወረርሽኝ ነጻ ብትሆንም ይህ ድጋፍ ማድረጓ ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለውን መርህ በተግባር ለማሳየትና አህጉራዊ አጋርነትን ለማጠናከር ያለመ መሆኑን ተንታኙ ላዛረስ ሳውቲ አስረድተዋል። በሌላ በኩል እንደ አሜሪካ ያሉ ሀገራት የሚከተሉት የራስ ወዳድነት የጤና ስትራቴጂ አፍሪካን የመከፋፈል አደጋ እንዳለው ያስጠነቀቁት ተንታኙ የአፍሪካ ህብረት በጋራ የፋይናንስ አቅም ላይ እንዲያተኩር አሳስበዋል። አፍሪካውያን የምዕራባውያንን ቅድመ ሁኔታ የበዛበት እርዳታና የምጽዋት ጎድጓዳ ሳህን ከመጠባበቅ ይልቅ የራሳቸውን ሉዓላዊነት ማስከበር የሚችሉ ጤናማ ዜጎችን መገንባት እንደሚገባቸውም በአጽንኦት ገልጸዋል። በኮንጎ በግጭት ሳቢያ በተስተጓጎለው ኢቦላን የመከላከል ጥረት ምክንያት የሟቾች ቁጥር ከ100 በላይ መድረሱ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ በምስራቃዊ ሀገሪቱ ክፍል የተከሰተውን የኢቦላ ወረርሽኝ ለመከላከል የሚደረገው ጥረት በግጭት ሳቢያ በመስተጓጎሉ ምክንያት የሟቾቹን ቁጥር ከ100 በላይ መድረሱ ተገልጿል። ይህ የሟቾች ቁጥር የተመዘገበው በሽታው ከተቀሰቀሰ ከሳምንታት በኋላ ዘግይቶ መገኘቱን ተከትሎ ስርጭቱን ለመግታት የሚደረገው ጥረት በተጠናከረበት ወቅት ነው ሲል ኤፒ ዘግቧል። በግንቦት ወር ይፋ በተደረገው የኢቦላ ወረርሽኝ ላይ የሚደረገውን የቁጥጥር ስራ በአካባቢው ታጣቂዎች የሚፈጸሙ ጥቃቶች ከተወሰኑ ነዋሪዎች ያላቸው ጥርጣሬ እንዲሁም በግጭት ቀጠናዎች ውስጥ ያለው የጸጥታ እንቅፋት ተግዳሮት መሆናቸውን ቀጥለዋል ተብሏል። እስከ ባለፈው ዕለት ድረስ በበሽታው መያዛቸው ከተረጋገጠ 550 ህሙማን መካከል የ101 ሰዎች ህይወት ማለፉ የተገለጸ ሲሆን 19 ያህሉ ደግሞ ከበሽታው ማገገማቸውን ትናንት የወጣው ሪፖርት አመላክቷል። የወረርሽኙ ስርጭት በኮንጎ ምስራቃዊ ግዛት በምትገኘው ኢቱሪ ላይ የበረታ ሲሆን ይቺው ግዛት ብቻዋን ከአጠቃላይ ታካሚዎች 90% በላይ የሚሆነውን ትይዛለች። ከዚህም በተጨማሪም ወረርሽኙ በሰሜን ኪቩ፣ በደቡብ ኪቩ ግዛቶች የተመዘገበ ሲሆን የድንበር መስመርን ተሻግሮ ወደ ጎረቤት ሀገር ኡጋንዳም መሰራጨቱ ማረጋገጡን ዘገባው አመላክቷል። አሜሪካ እንዳይገባ የተከለከለው ሶማሊያዊ የዓለም ዋንጫ ዳኛ ሞቃዲሾ ሲደርስ ደማቅ አቀባበል ተደረገለት። አሜሪካ እንዳይገባ የተከለከለው ሶማሊያዊው ዳኛ ኦማር አርታን ሞቃዲሾ ሲደርስ ደማቅ አቀባበል ተደርጎለታል። በዓለም ዋንጫ የመጀመሪያው ሶማሊያዊ ዳኛ ይሆናል ተብሎ ሲጠበቅ የነበረው ኦማር አርታን አሜሪካ እንዳይገባ ተከልክሎ ወደ ሀገሩ ከተመለሰ በኋላ ሞቃዲሾ ሲደርስ ሶማሊያውያን የሀገራቸውን ስም እንዲከላከሉ ጥሪ አቅርበዋል። አርታን ሞቃዲሾ አውሮፕላን ማረፊያ ሲደርስ የሀገሪቱ ባለስልጣናት፣ የብሔራዊ እግር ኳስ ፌዴሬሽን ተወካዮችና የሲቪል ሶሳይቲ አባላት ደማቅ አቀባበል አድርገውለታል። በአውሮፕላን ማረፊያው ከተገኙ ሰዎች መካከል የቤተሰብ አባላቱም ይገኙበታል ተብሏል። በአውሮፕላን ማረፊያው አጭር ንግግር ያደረገው ዳኛው ለተደረገለት አቀባበል አመስግኖ በሚቀጥለው ዓለም ዋንጫ ላይ ለመሳተፍ ያለውን ተስፋ ገልጿል። ቃል የምገባላችሁ ነገር ፈጣሪ ካለ በሚቀጥለው እሳተፋለሁ፣ እናም ሶማሊያውያን በዚህ ደስተኛ ይሆናሉ። ሁላችንም የሶማሊያን ስም መከላከል አለብን ብሏል። አርታን በዓለም ዋንጫ ላይ ዳኛውን የተመረጠ የመጀመሪያዊ ሶማሊያዊ ሲሆን ሰኞ ዕለት ሚያሚ ዓለም አቀፍ አውሮፕላን ማረፊያ ከደረሰ በኋላ እንዳይገባ በመከልከሉ በሌላ ሰው ተተክቷል። አርታን ወደ አሜሪካ እንዳይገባ ለምን እንደተከለከለ በይፋ ባይገለጽም ነገር ግን የዶናልድ ትራምፕ አስተዳደር የጉዞ እገዳ ከጣለባቸው በርካታ ሀገራት መካከል ሶማሊያ አንዷ ናት። በአውሮፕላን ማረፊያው ለጋዜጠኞች በሰጠው መግለጫ ላይ ወጣቶች በሀገራቸው ተስፋ እንዳይቆርጡ ተናግሯል። ሶማሊያ ጥሩም ሆነች መጥፎ የኛ ናት፣ ፓስፖርቱም የኛ ነው፣ የምንጋራውም እኛው ነን፣ በጋራ ሆነን እንከላከለዋለን ብሏል። ሆኖም ከጋዜጠኞች ለቀረቡለት ጥያቄዎች ምላሽ አልሰጠም። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ።
የአውሮፓ ህብረት ኮሚሽን በኢትዮጵያ የቡና ልማት መረጃ ላይ አስተዳደራዊ በደል መፈጸሙ ስለመገለጹ፣ በመዲናዋ እስከ ሰኔ 30 ቀን ድረስ የኤሌክትሪክ ኃይል መቆራረጥ እንደሚኖር ስለመገለጹ፣ በሚሊዮኖች የሚቆጠሩ አዋቂ ኢትዮጵያውያን አሁንም ድረስ የባንክ ሂሳብ እንደሌላቸው ስለመነገሩ፣ የሳይበር ጥቃት ስጋቶችን ለህዝብ ይፋ እንዲደረግ የሚያስገድድ አዋጅ ስለመስደቁ ከሀገር ቤት፣ ዚምባብዌ ያደረገችው መዋጮ ለአፍሪካ የጤና ሉዓላዊነት ትልቅ እርምጃ መሆኑ ስለመገለጹ ከአፍሪካ፣ አሜሪካ እንዳይገባ የተከለከለው ሶማሊያዊው የዓለም ዋንጫ ዳኛ ሞቃዲሾ ሲደርስ ደማቅ አቀባበል እንደተደረገለት ስለመገለጹ ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቢ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆነላችሁ።